ኢትዮጵያ ህዝቡ የመሰረተው ስርዓት የላትም ይሄን ስርዓት ለማምጣት በጋራ መታገል አለብን ተነጣጥለን ተበታትነን የጋራ ስርዓት አይመሰረትም ውድድሩ እንደሆነ ስርዓቱን ከመሰረትን በኋላ ሊመጣ ይችላል በሰለጠነ መንገድ ከሚል መርህ ተነስቶ የተሰባሰበ የድርጅቶች ስብስብ የድርጅቶች ብቻ ሳይሆን የሲቪክ ማህበራትና የግለሰቦችም አስተዋጽኦ ሊያደርጉ የሚችሉ ኢትዮጵያውያን የተሰባሰቡበት የትግል መድረክ ነው ከተመሰረተ ሁለተኛ ዓመቱ ይዟል በዚህ ሂደት ብዙ ስራዎች እያከናወነ ይገኛል ዋናው ስራው ኢትዮጵያውያን በሙሉ ተሰባስበው የጋራ ስርዓት የሚመሰርቱበትን ሁኔታ ለመፍጠር ነው ይሄም በፖለቲካው በዲፕሎማሲው በተለያዩ መስኮች ትግሉን እያፋፋነ ይገኛል ሁላችሁ እንደ ሚዲያ መሰረት እንደምትከታተሉት ብዙ ጥረት እያደረገ ነው ለሁሉም ፖለቲካ ድርጅቶች አብረን እንታገል አብረን እንስራ ኢህአዴግ አምባገነኑና ሽብርተኛው ስርዓት መስርቶ ከፋፍሎ እየመታን ነው እያዳከመን ነው ስለዚህ እሱ አንድ ሆኖ አንድ ማዕከል ፈጥሮ አንድ የኢኮኖሚ የፖለቲካ የዲፕሎማሲ አንድ ማዕከል ፈጥሮ አንዱ ሲደክም ባንዱ እየተነሳ እየመጣን ነው ስለዚህ እኛ ተባብረን ይሄንን እንቋቋም ይሄን ሽብርተኛ አምባገነን ስርዓት እናስወግድና የጋራ ስርዓት እንመስርት በሚል መርህ ብዙ ትግል እያካሄደ ይገኛል በዚህ መልኩ ይቀጥላል አመሰግናለሁ ዶክተር አረጋዊ በዚህ ስለትብብር በተደጋጋሚ እንደምታነሱ አውቃለሁኝ ካሁን በፊት እኔም እርሶም አንድ የተሳተፍንበት ስብሰባ አምስተርዳም ላይ ነበርና የሰማያዊ ፓርቲ አመራር መጥተው የነበሩ ጊዜ ማለት ነው የኢትዮጵያ ህዝብ ተባበሩ ወይም ተሰባበሩ የሚል ጥያቄ ካነሳ በጣም ቆየ ለዚህ ለትብብር እንቅፋት ይፈጥራል የሚሉ አንድ ፓርቲዎችም አሉ ባለፈው ስብሰባው ላይ እንደሰማነው የፓርቲዎች ፕሮግራም እንቅፋት ፈጥሯል የሚል ነገር ተነስቷል ባለፈውም ሰምታችሁ ከሆነ ለምሳሌ ከጉራ ፈርዳ የአማራ ክልል ተወላጆች በሚፈናቀሉበት ጊዜ በርካታ ፓርቲዎች መግለጫ ላወጡ ነበር የተቃውሞ የሚልም ነገር ተነስቷል ለምን ፕሮግራምና መርሃቸው የአማራው ክልል ወደ ሌላ ቦታ ሄዶ እየኖረ ነው የሚል አብረው ኢህአዴግ ጋር ስለሚመሳሰል ነው ብለው አቶ ይልቃል የተናገሩበት ነገር ነበርና እንዲህ አይነት ፓርቲዎች ጋር እንዲህ አይነት የፕሮግራም ልዩነቶች እያሉ ለምን ተባበሩ ትሉናላችሁ የሚል ጥያቄ አቅርበዋልና እንደው ይሄንን እንዴት ያዩታል የፓርቲዎች ፕሮግራም እናንተ አሁን ለጀመራችሁት የመተባበር አብረን እንስራ ለሚለው ነገር በፓርቲዎች መካከል የፕሮግራምና የዓላማ ልዩነት መኖራቸው እንቅፋት አልፈጠረባችሁም እንዴት ሲታረቁ ይችላሉ በጣም ጥሩ ጥያቄ ነው ያነሳው ደረጀ ችግሩ ምንድነው በአንድ ሀገራዊ ራዕይ እየተጓዝን አይደለንም አብረን እየዋኘን አይደለንም ያለነው እንደዚህ የሚሉ ሰዎች የተለያየ አመለካከትን ከዛም የወረደ አመለካከት የያዙ ሰዎችን ይኖራሉ ችግሩ ምንድነው አንድ ሀገራዊ ራዕይ መምጣት አለበት መጀመሪያ ሀገራዊ ራዕይ ምን ማለት ነው በሀገራችን ሁላችንም መብታችን ተከብሮ በሰላም የምንኖርበት ስርዓት ማቋቋም ነው አንድ ሀገራዊ ራዕይ ሊባል የሚችለው ይሄም ምን ማለት ነው ህግ ህዝባዊ ወይም በተለመደው አነጋገር ህገ መንግስታዊ ስርዓት ያለበት የዳኝነት ነፃ የዳኝነት ስርዓት የሚካሄድበት መብቶች ዲሞክራሲያዊ ሰብአዊ መብቶች የሚከበሩበት ተቋማት ያለበት ስርዓት መጀመሪያ መመስረት ይኖርብናል ምን ስርዓት ከመሰረትን በኋላ ውድድርም ይሁን በብሔርም የሚያስብ ይሁን በክልልም የሚያስብ ይሁን በሀገራዊ ራዕይ የሚመራም ይሁን ራዕይን ይዞ ቀርቦ ህዝብ ፊት
እንግዲህ በሰላም ተወዳድሮ በሰለጠነ መንገድ ተወዳድሮ ህዝቡን አሳምኖ የሚያሸንፈው ሊያሸንፍ ይችላል። ህዝቡ የሚቀበለው ደግሞ እናንተም የምትስቱት አይመስለኝም። ህዝቡ አሁንም ቅድም እንደጠቀስከው ተባበሩ ወይም ተሰባበሩ ብሎ ከ10 ዓመት በፊት ነው ድምጹን ያሰማው። ስለዚህ ይህ ተባበሩ እያለ ሁልጊዜ የሚለምነው ያለ ህዝብ አንድ ሀገራዊ ራዕይ እንዲኖር ይፈልጋል። ከዚህ ከተነሳን እነዚህ የተለያዩ ድርጅቶች በተለያዩ ምክንያት በየወቅቱ የሚያነሷቸው መለስተኛ ችግሮች ያን ሊፈቱ የሚችሉ ይመስለኛል። አሁን ከወዲሁ እነዚህ ችግሮች ማንሳት ግን ጠቀሜታ የለውም። እንድንከፋፈል የባሰውኑ እንድንለያይ ሽብርተኛው አምባገነን መንግስት የሚፈልገው ደግሞ ይሄ ነው። ተከፋፍለን እንድንኖር ተከፋፍለን እንደ ፕሮግራም በራሱ ህገ መንግስት ያጸደቀው የመከፋፈል አባዜ በዛው እንድንቀጥል ነው የሚፈልገን። ስለዚህ ያንን እየሰራን ነው። ከዚህ መውጣት አለብን። የጋራ ራዕይ የጋራ ሀገራዊ ራዕይ ይዘን የጋራ ስርዓት መጀመሪያ መስርተን ከዛ በኋላ ሁሉም ኢትዮጵያዊ መብቱ የሚከበርበት ስርዓት ከመሰረትን በኋላ ውድድሩ ቢመጣ እሰየው እንለዋለን እና በዚህ መልክ ከታየ የሚነሱት ችግሮች መውነቱን ወደ ኋላ የሚጎትቱ እንጂ ወደፊት የሚያራምዱን አይመስለኝም። አመሰግናለሁ ዶክተር አረጋዊ። እንግዲህ እናንተ ይህን ዓላማ አንገባችሁ እየተንቀሳቀሳችሁ ነው። መንቀሳቀስ ከጀመራችሁም 2 ዓመት እንደሆናችሁ ቀደም ሲል ገልጸውልኛል። ከተነሳችሁበት ዓላማ አኳያ ይህን ነገር ለማስፈጸም ባለፉት 2 ዓመታት የሄዳችሁበትን መንገድ እንዴት ትገመግሙታላችሁ? ውጤታማነቱን እንዴት ታዩታላችሁ? በእርግጥ ብዙ ፈተና ነው ያለብን። ብዙ ፈተናም እየተሻገርን ነው ያለነው። እንደምታውቁት አንዳንድ ድርጅቶች ለብቻችን ነው የምንታገለው ብለው የሚጓዙ አሉ። ታውቁት እናንተ በደንብ ታውቃላችሁ ይሄንን ነገር ስለምትከታተሉ። እነሱም በግልጽ ብቻችን ነው የምንታገለው ብለው የሚጓዙ አሉ። መጥቀስም ካስፈለገ መጥቀስም ይቻላል። ሰማያዊ ፓርቲ ለብቻዬ ነው የምታገል ይላል። ግንቦት 7 ለብቻዬ ነው የምታገል ይላል። የሽግግር ሸንጎ ለብቻዬ ነው የምታገል ይላል። ብዙ ድርጅቶች መጨመርም ይቻላል። ዋና ዋናዎቹ እነዚህ በቂ ይመስለኛል ጠቅሶ ማለፉ። ለብቻቸው እንታገላለን የሚሉበት ምክንያት ግን አጥጋቢ አይደለም። በእርግጥ አያሰሩንም ሌሎች የሚል ምክንያት ያቀርባሉ፣ ሊያቀርቡ ይችላሉ። ግን እዚህ ሰላም ባለበት፣ ሰላም በሰፈነበት፣ ዲሞክራሲ በሰፈነበት የውጭው ዓለም ቁጭ ብለን ተወያይተን ተከራክረን አንድ የጋራ ሀገራዊ ራዕይ መፍጠር ካልቻልን አገር ቤት ገብተን ስልጣን እቋት ላይ ቁጭ ብሎ እያየን እንስማማለን ማለት የዋህነት ነው። ስለዚህ ያሉብንን ችግሮች አሁን እዚህ ሽንጣችን ገትረን ተከራክረን ህዝብ ፊት ኢን ፐብሊክ በሚዲያ ፊት በህዝብ ፊት ተከራክረን ችግሮቹን መፍታት አለብን። አንድ ራዕይም መፍጠር አለብን። አንድ ሀገራዊ ራዕይ እንዴት እንደሚፈጠርም መወያየት አለብን፣ መከራከር አለብን ህዝብ ፊት። እኛም ጎዶሎ ካለን ጎዶላችንን እናውቃለን። ጎዶላችንን ለማረም ዝግጆች ነን። ማረምም አለብን። ለሀገራችን ኮቆም ለህዝባችን ኮቆም ማረምም ይጠበቅብናል። ሌሎች ድርጅቶችን እንደዚሁ። ስለዚህ እንደዚህ ለብቻችን እንሄዳለን ብለው አክረረው የያዙ ድርጅቶች በእርግጥ እንቅፋት እንደሆኑ እናውቃለን። ኢንፋክት አራተኛ ድርጅትም መጥቀስ ይቻላል። ኢህአፓም የሚባለው ድርጅትም በዚህ
ለብቻዬ እታገላለሁ ባይ ነው። ስለዚህ ለዚህ መፍትሄው ህዝቡን ይህንን ነገር በግልጽ ማስረዳትና ህዝብ በእነዚህ ድርጅቶች ላይ ተጽዕኖ ፈጥሮ አንድ የጋራ ሀገራዊ ራዕይ አብረን እንድንፈጥር እንዲያደርግ ብዙ እንቅስቃሴ እያደረግን ነው። በእርግጥ ይሄ እንቅስቃሴ በመናደርግበት ጊዜ እንቅፋት ልዩነት እየፈጠሩ ነው የሚል ክስ ሊመጣብን ይችላል። እየመጣም እንደሚመጣም እናውቃለን። ነገር ግን ዓላማችን አንድ ሀገራዊ ራዕይ የሚፈጠርበት ሁኔታ ለማመቻቸት ነው ብለን ስለምናምንና ስለምናሳምን ትግሉን ቢመርም ቢከፋም እየቀጠልንበት ነው። በዚህ አንፃር ወደ ተፋፋመ ሁኔታም እናሸጋግረዋለን። ህዝቡ ደግሞ እንደሚረዳን እርግጠኞች ነን። ስለዚህ ይህ ባጭሩ እየሰራንበት ያለነው አንዱ ነጥብ ሊባል ይችላል። እንግዲህ ተጨማሪ ማብራሪያ ላይ እፈልጋለሁ። ምንድነው አሁን ሲጠቅሱ እንግዲህ የተለያዩ ፓርቲዎች አሉ። ብዙ ጊዜ ፓርቲዎች የኢትዮጵያ ተቃዋሚ ፓርቲዎች እንግዲህ ዓላማቸው የብዙዎቹ በአበዛኙ በኢትዮጵያ ውስጥ ዲሞክራሲያዊ እውነተኛ ዲሞክራሲያዊ ስርዓት እንዲፈጠር የሚለው እንደው የሁሉም የጋራ የሆነ ዓላማ ነው ብንል የመጨረሻው ግብ ነው ብንል ይህን ለማምጣት ይህን ይቀርጻሉ፣ ዓላማቸውን ፕሮግራማቸውን ይቀርጻሉ። ይህን ለማምጣት ደግሞ ፓርቲዎች የሚታገሉትን የትግል ስልት ይቀይሳሉ። እዛ ቦታ ላይ ለመድረስ በምን መንገድ ሄደን ነው የሚለው ቅድም አሁን ከጠቀሷቸው ውስጥ ሰማያዊ ፓርቲ አለ። ሰማያዊ ፓርቲ ኢትዮጵያ በህጋዊና ሰላማዊ መንገድ ወደዛ ሄዳለሁ ነው የሚለው። ግንቦት ሰባት ቅድም እንደጠቀሱት ደግሞ ወደዛ የሚያደርሰኝ ሁለገብ የትግል ስልት ነው፣ የትጥቅ ትግልን ጨምሮ ብሎ ነው የተነሳውና የጋራ የትግል ሸንጎ እንዴት ነው አንድ የሆነ ነገር የጋራ እንፍጠር ሲባል እነዚህ ሁሉ አቅፎ ለነዚህ ሁሉ አማካይ ነገር አላችሁ ማለት ነው። ይሄን የበለጠ ማብራሪያ እንዲያደርጉልኝ ፈልጌ ነው። በጣም ጥሩ። በሰላማዊ የሚታገለውም ይሁን በሁለገብ የሚታገለውም በሌላም መልክ የሚታገለውም መጨረሻ ግቡ ዲሞክራሲያዊ ስርዓት በኢትዮጵያ እንዲቋቋም ከሆነ ችግር የለውም። እንዳውም እንደ የትግል ስልት የተለያየ የትግል ስልት እንደማቀፍ ማለት ነው። ምንም ችግር ያለው አይመስለኝም። ይሄ ሸምቦንም አሁን በሰላማዊ ትግል አምኖ እየታገለ ነው። ሁለገብ ትግል የሚባለው አይቃወምም፣ እንዳውም ያበረታታል፣ ይደግፋል። ስለዚህ በተለያዩ መንገዶች ሂዶ እነዚህ የትግል ስልቶች ተከትሎ ስትራቴጂ ዋናው ግቡ ዲሞክራሲያዊት ኢትዮጵያ ለመፍጠር እስከሆነ ድረስ ምንም የሚያስቸግር ጉዳይ ያለበት አይመስለኝም። ይህ ምን ማለት ነው? በራሴ ለብቻዬ ሄጄ ስልጣን ይዤ ዲሞክራሲያዊ ስርዓትን አመጣለሁ የሚል ከሆነ ችግር አለበት። ምንድነው? አንደኛ ብቻው ሂዶ ከአብዛኛው እንግዲህ ኢትዮጵያ ውስጥ ማአት ድርጅቶች ነው ያሉት። ብዙ ወደ 100 የሚደርሱ ድርጅቶች አሉ። ከነዚህ ሁሉ ተነጥሎ ሂዶ ብቻዬን ዲሞክራሲያዊ ስርዓት እፈጥራለሁ ማለት የሌሎቹን ህልምና የሌሎቹን ተሳትፎ ወደ ጎን ይመጣል ስለሚሆን ዲሞክራሲያዊነቱም አጠራጣሪ ነው። ይችላል ወይ አይችልም ሌላ ጥያቄ ነው። በዚህ መንገድ ሂዶ ብቻው ስልጣን ከያዘ በኋላስ ዲሞክራሲያዊ ስርዓት ያመጣል ወይ የሚለው ጥያቄ ብናመሳም በታሪክ እንደታየው አንድ ድርጅት እንደምንም ታግሎ ስልጣን ከያዘ ወደ አምባገነንነት ነው የሚዞረው፣ ወደ ዲሞክራሲያዊነት ነው የሚዞረው። ለምን ብትለኝ በሱ ቤት በሱ አመለካከት ዲሞክራሲያዊ የሚለውን ነገር ተግባር ላይ ለማዋል ነው የሚዳክረው። በሌላው ወገን ደግሞ ተቃውሞ ሊመጣው ይችላል። ይሄ ዲሞክራሲያዊ አይደለም፣ ትክክል አይደለም ሊለው ይችላል። እዚህ ላይ ፍጥጫ በሚፈጠርበት ጊዜ ስልጣን የያዘው ታግዬ ስልጣን የያዝኩትን
እንቅፋት ሊሆኑብኝ ነው ብሎ መምታት ይጀምራል። ለምን? ስርዓት ስለሌለ፣ የህግ የበላይነት በጋራ የተመሰረተ ስርዓት ስለሌለ፣ ህገ መንግስታዊ ስርዓት ስለሌለ በጋራ የምንንከባከበውና ሉዓላዊነቱ ህጋዊ ሉዓላዊነት የተረጋገጠበት ሀገር ስላልሆነ ችግር ውስጥ ነው የሚገባው። ስለዚህ እነዚህ ለብቻችን ዲሞክራሲያዊ ስርዓት እናመጣለን የሚሉት ኃይሎች ይህንን ነገር በቅጡ ቢያዩት የሚሻል ይመስለኛል። ምናልባት በእናንተ በኩል ታግለን ዲሞክራሲያዊ ስርዓት እንፈጥራለን የሚሉ በተናጠል የሚሄዱ ድርጅቶች ካሉ ህዝብ ፊት ቀርበን ብንወያይበት ብንከራከርበት አስፈላጊ ይመስለኛል። የማይሆን ነገር እየተጓዙ ነው። እንግዲህ በታሪክ እንዳየነው እስካሁን ባለፉት 20 ዓመታት የኢህአዴግ የአምባገነንነት አገዛዝ ካየንበት ጊዜ ጀምሮ ብዙ ድርጅቶች ብቅ ብለዋል። ሁሉም ዲሞክራሲያዊ ስርዓት እናመጣለን የሚሉ በሙሉ። ታዲያ ግባችን ዲሞክራሲያዊ ስርዓት ለሁላችን የሚጠቅም ዲሞክራሲያዊ ስርዓት ከሆነ ለምን ተባብረን ያንን ስርዓት አንፈጥረውም የጋራ እስከሆነ ድረስ የሚለው ጥያቄ ግን ለመመለስ ወደኋላ ገሸሽ ይላሉ። እዛ ላይ ነው ፈተናው የሚመጣው። ለዚህ ደግሞ ሸንጎ መፍትሄ ብሎ የሚያቀርበው አሁን እዚህ ያለን በጋራ የምንታገልበት መንገድ መቀየስ፣ አንድ በጋራ ታገለንም የምናመጣው ስርዓት በጋራ የምንመሰርተው ስርዓት በጋራ እንግባባበት፣ በጋራ እንተልመው፣ ከዛ በኋላ እንወዳደራለን ባይ ነው። ስለዚህ በዚህ መንገድ ነው መፍትሄ የሚመጣው ብሎ ያምናል። ኦኬ፣ በእርግጥ ሐሳቡ መልካም ይመስላል ያነሱት። ነገር ግን ካሁን በፊት ከተደረጉ ትብብሮች አንድ ላይ መስራቶች እንግዲህ ያው ሲጨናገፉ ነው ያየነው ቀደም ሲልምና ለዚህም ደግሞ ምክንያቱ በሚጠቀስ ምክንያት አለ። ፓርቲዎች አሁን ያሉበት ደረጃ ራሱ ወደዛም ለመድረስ ራሳቸውን አጠናክረው ብቁ ኃይል ሆነው ወጥተው በጣም ጠንካራ ፓርቲ ሆነው ከወጡ በኋላና በጣም በአባላትም በምንም ከደረጁ በኋላ መነሳት ያለበት ጥያቄ ነው። አሁን ግን ይህ ጥያቄ ለማምሳትም ጊዜው አይደለም አሁን ካሉበት ደረጃ አቋያ የሚልም ነገር ይነሳል። ለዚህ ምን ምላሽ አለዎት ዶክተር አረጋዊ? ጠንክረው ይውጡ ድርጅቶች፣ እያንዳንዱ ድርጅት ጠንክሮ ይውጣ የሚባለው አመለካከት ችግር አለበት። ከዚህ በፊት እንደምታውቁት ብዙ ድርጅቶች ብቅ ብለዋል። አፍላ ድርጅት ሆኖ መጀመሪያ ላይ ብቅ ይሉና ብዙ ሰውም ተስፋ አድርጎ ይከተላቸዋል። ኋላ ግን ይዘቅጣሉ፣ ይወርዳሉ፣ ይቀዘቅዛሉ። ይሄ ባለፉት 20 ዓመታት አይተነዋል። ይሄ ሂደት አሁንም የሚቀጥል ይመስለኛል። ድርጅቶች ሰው የሚፈልገው መፍትሄ ነው። ቶሎ መፍትሄ የሚያመጣለት ድርጅት ደግሞ ይፈልጋል። ይሄ ፍላጎቱ ይመዘምዙታል፣ ኤክስፕሎይት ያደርጉታል። አሁን መፍትሄ እናመጣለን ብለው ግርግር ይፈጥራሉ። በዛም በግርግር ሰው የተወሰነ እርዳታ ያደርጋል፣ የተወሰነ እንቅስቃሴ ያደርጋል። ኋላ ግን 1 ዓመት 2 ዓመት ወይም 3 ዓመት ከተንቀሳቀሱ በኋላ እንደገና እንደሌሎቹ ድርጅቶች ወጣ ብለው እንደወረዱት ብቅ የሚሉትም እንደገና ወጣ ብለው ይወርዳሉ። ይሄ ችግር አሁንም በተናጠል ከተካሄደ ይሄ ችግር ሊቀጥል ነው። ስለዚህ መፍትሄው ምንድነው? አሁን ረጋ ብሎ ሰከን ብሎ ይሄ ሂደት እየቀጠለ ነው። ችግሩ ደግሞ የዚህ ችግር የጋራ ሀገራዊ ራዕይ መፍጠርና በዛ ሀገራዊ ራዕይ ዙሪያ አለመሰባሰብ ነው ብሎ ፈርጠም ባለ መንገድ ማስተጋባትና ያንን የጋራ ሀገራዊ ራዕይ የሚደግፉ ኃይሎችን ተሰባስበው አንድ ሆነው ስል ደግሞ ይጨፍለቁ ማለት አይደለም። ይሄ
የጋራ ራዕዩን የጋራ ስርዓቱን እስኪፈጠር ድረስ አብረው ይጓዛሉ። ከዛ በኋላ በየፕሮግራማቸው ሊለያዩ ይችላሉ። በሰከነ መንገድ በህጋዊ መንገድ ይህንን እስከተደረገ ድረስ ብቻ ነው መፍትሄ የሚመጣው እንጂ ብቅ የሚሉ ድርጅቶች አይተናቸዋል። ወደፊትም ብቅ የሚሉ ሊኖሩ ይችላሉ። ያለው ስሜትም ሊመዘምቱ ይችላሉ። ግን ብቻቸው ተጉዘው ለውጥ ያመጣሉ ማለት ግን የሚቻል አይመስለኝም። በእርግጥ ሁሉም ዲሞክራሲያዊ ስርዓት እናመጣለን እያለ ነው የሚጨፍረው። እንግዲህ ለምሳሌ የቅንጅት መፈጠር ትልቅ እንደምታ ነበረው። ትልቅ ለውጥ ያመጣል ተብሎ ተጠብቆ ነበር። ነገር ግን ባጭር ጊዜ ነው የተመታው የፈረሰው። በኔ አመለካከት ዋና ድክመቱ የራሱ የቅንጅት ነው። በእርግጥ አምባገነኖቹ ያንን ድክመቱን በደንብ ኤክስፕሎይት አድርገው መተውታል፣ ጨፍልቀውታል። አምባገነኖችም ስለሆኑ ከነሱ እንጠብቀዋለን። ሽብርተኛ አምባገነን የሆነ ስርዓት ምን ሊያስከትል እንደሚችል ይገባናል። ጠብቀንም መግባት ነበረብን። ስለዚህ ይህን ሁኔታ እንዳይደገም አሁንም አንድ ሀገራዊ ራዕይ ስር ውስጥ መተባበር ነው መፍትሄው። ሁለተኛ ነጥብ እዛ ላይ ሊጨምር የምፈልገው ምንድነው፣ በዚህ ሀገራዊ ራዕይ ካልተሰባሰብን እና በሀገራችን ለዘመናት ያጣነውን የህዝብ ስርዓት ህዝባዊ ስርዓት የመፍጠር ሂደት ካልተከተልን ሌላ አማራጭ የሚኖረን አይመስለኝም። አንድ ሁለተኛ ደግሞ በግለሰቦች ማመንና በግለሰቦች ዙሪያ መሰባሰብ አንድ ትልቅ ስህተት ነው። ግለሰቦች አስተዋጽኦ ሊኖራቸው ይችላል፣ ግን መሰባሰብ ያለብን በአመለካከቶች በሐሳቦች ዙሪያ ነው። እነዛ ግለሰቦች ነበሩም አልነበሩም፣ ተንቀሳቀሱም አልተንቀሳቀሱም፣ ያንን ገዢ ሐሳብ እዛ ስር ውስጥ እስከተሰባሰብን ድረስ ጠንክረን መቀጠል እንችላለን። ወደኋላ መዘፈቅም አይመጣም። ወደኋላ የተዘፈቅነው ከዚህ በፊት የተለያዩ ድርጅቶችን የተዘፈቁት በግለሰቦች ዙሪያ ስለሚሰባሰቡ ግለሰቦቹ እንደፈለጋቸው ሲወድቁም ይሁን ወይም ሲያንሸራትቱ ወይም የግላቸው ዓላማ ሲያራምዱ ያው የተሰባሰበው ህዝብም አብሮ ይፈርሳል። ይህ እንዳይሆን በሐሳብ ዙሪያ በዓላማ ዙሪያ ዓላማን አምነን ሐሳብን አምነን በዛ ዙሪያ መሰባሰብ ይኖርብናል። እነዚህ ነገሮች ከተደረጉ አይ ቲንክ ወደፊት መራመድ የሚቻል ይመስለኛል። አመሰግናለሁ ዶክተር አረጋዊ። እንግዲህ ከዚህ የተለየ አቋም ያላቸውን እንግዶች አቅርቤ ለማወያየት እሞክራለሁ በዚህ ጉዳይ ላይ። እስኪ ወደ ሌላ ጥያቄ ላሻግሮትና ሰሞኑን በእንወያይ ፕሮግራማችን ላይ የኢትዮጵያ ምርጫ እንደደረሰና በምርጫው ተቃዋሚዎች የመሳተፍ ያለመሳተፍ ነገር እንዳለባቸው ስንወያይ ነበረ። ምናልባትም ከባልደረቦች ጋር ያንጸባረቅነው አስተያየት መሳተፍ አለባቸው የሚል ነበረ። ይህን አስተያየት ተከትሎ ግን የመጡት ፊድባኮች በሙሉ ኔጌቲቭ ነበሩ። እኛ ላይ የመጡት በጣም በርካታ አድማጮች መሳተፍ የለባቸውም እንዴት ይሳተፉ ትላላችሁ የሚል ወቀሳ ሰንዝረውብናል። በዚህ ጉዳይ ላይ እርስዎ አስተያየቶ ምንድነው? በጣም ጥሩ። ኢህአዴግ ምርጫ እያለ ለብዙ አመታት ለአያሌ አመታት አጭበርብረዋል። ማጭበርበር እንደሆነ ደግሞ ዓለም ሁሉ ያወቀው ነው። እኛ ብቻ ተቃዋሚዎች ወይም የኢትዮጵያ ብቻ ሳይሆን ዓለም አቀፍ ታዛቢዎችም በግልጽ አስቀምጠውታል። ከመጀመሪያው ምርጫ ጀምሮ እየተጭበረበረ እንደመጣ ለምሳሌ የኖርዌዮች የሰብአዊ መብትና የምርጫ ታዛቢ ቡድን ከመጀመሪያው ምርጫ ጀምሮ የተጭበረበረ እንደሆነ
በግልጽ እያስቀመጠ በሪፖርት መልክም እየገለጸ መጥቷል። በቅርቡ ደግሞ ባጭሩ የአውሮፓ ፓርላማ የምርጫ ታዛቢ ቡድን ይህንን የተጭበረበረ ምርጫ መሆኑን አረጋግጧል። ዓለም በሙሉ ያውቃል። ምንም ምርጫ የሚባል ነገር ኢትዮጵያ ውስጥ ፍትሃዊ ይሁን ዲሞክራሲያዊ ይሁን እንዳልሆነ በግልጽ ይታወቃል። ህዝቡ በግልጽ ያውቀዋል። ህዝቡ ራሱ መርጦ እንዳልመረጠ ነው የሆነው። እሱ ብቻ አይደለም፣ ተደበደበም በጥይት አውራ ጎዳና ላይ በሞቀ ፀሐይ ላይ ነው በጥይት የተደበደበው። 193 ሰው በአንድ ረፋድ መግደል ትልቅ ወንጀል ነው። ይሄ ለምን ምርጫ በትክክል አልተካሄደም ብሎ ለጠየቀ ህዝብ ነው የጥይት ናዳ ያወረደበት። ስለዚህ ምርጫ በአምባገነኑና ሽብርተኛው መንግስት ዙሪያ ፍትሃዊና ዲሞክራሲያዊ ምርጫ ይካሄዳል ማለት የዋህነት ነው። እነሱ ምርጫ እያሉ በየ4 አመቱ አሁንም ጀምረዋል። ለቀጣዩ ለ115 ለ2006 ዓመተ ምህረት ለሚደረገው ምርጫ አሁንም መዝሙራቸው መዘመር ጀምረዋል ኦሬዲ። ግን በእውነቱ ምርጫ ነው ወይ ብለን ስንጠይቅ ግን እነሱ ምርጫ ይሆን እንጂ ዶሮን ሲያታልሏት በመጫኛ ጣሏት ይላሉ አበው። ህዝቡን እና እርዳታ ሰጪዎቹን ለማታለል የሚያደርጉት ተንኮል እንጂ በእውነቱ ፍትሃዊና ዲሞክራሲያዊ ምርጫ ተካሂዶ ህዝቡ የፈለገውን ነገር ደግፎ ስልጣን ላይ ለማውጣት የሚያስችል አይደለም፣ አይሆንም። ባህሪውም አይፈቅድለትም። ኢህአዴግ ባህሪው ስል ፕሮግራሙን ነው አብዮታዊ ዲሞክራሲ የሚባል የአንድ ፓርቲ የገዥነት የሚያረጋግጥ መንግስታዊ ልማት በሚል አሁን የተለያዩ ሀረጎች ይጨመሩበታል። ልማታዊ መንግስት በሚል ያካሂዱታል። ይሄ ደግሞ ልማት ከተባለ ቀጣይ እንዲሆን ያለማቋረጥ መቀጠል አለበት ይላሉ። መለስ እንደዚህ ያለ ለ20 አመት ዘፍኖ አለፈ። አሁን ደግሞ የሱ ጥላ የሆነው በረከት ሰሞኑን ለ40 አመት ወይም ለ50 አመት የሚዘልቅ ልማት አለን ይላሉ። ስለዚህ ይሄ እንደዚህ የሚሉ ሰዎች ስልጣን ላይ መቆየት አለብን እያሉ ነው በሌላ ቋንቋ፣ በሌላ አነጋገር። ስለዚህ ኢትዮጵያ ውስጥ ፍትሃዊና ዲሞክራሲያዊ ምርጫ ይካሄዳል ማለት ድሮም አሁንም ወደፊትም እንደዚህ ብለው የሚያስቡ ሰዎች ካሉ የዋሆች እንላቸዋለን። ስለዚህ ምርጫ መካፈልና አለመካፈል ጥያቄ በሚነሳበት ጊዜ ረጋ ብለን ካየነው በሁለት መንገድ ሊታይ ይችላል። አንደኛው መንገድ እስካሁን እንደገለጽኩት በኢህአዴግ ስር ፍትሃዊና ዲሞክራሲያዊ ምርጫ ይኖራል ማለት ዘበት ነው። ግን ረዳቶች ስላሉት አጋዦች፣ አበዳሪዎች፣ ጌቶች ስላሉት ለነሱ ለማስደሰት ለነሱ ለማስመሰል ምርጫ አካሂዳለሁ ስለሚል ይሄ መንግስት ያንን የማጭበርበሪያ ዘዴውን ተጠቅመህ ህዝቡን ለማነሳሳት፣ ህዝቡን ለማደራጀት፣ ህዝቡን ለመቀስቀስ አልገዛም እንዲል ለማድረግ እንደ ስልት ሊጠቅም ይችል ይሆናል። በዚህ መልክ እዛ ምርጫ የሚሳተፉ ኃይሎች በተለይ አገር ቤት ያሉ ኃይሎች
የሚል ለዚህ ብለው ቢንቀሳቀሱ በኔ በኩል ተቃውሞ የለኝም። ግን ፍትሃዊና ዲሞክራሲያዊ ስርዓት ማነው ምርጫ ተካሂዶ ኢህአዴግን በዚህ መልክ ልንለውጠው እንችላለን ካልን ግን ስህተት ይሆናል። ትልቁ የትግሉን አቅጣጫን የሚስት ይሆናል። ትልቁ የትግል አቅጣጫ ምንድነው? ኢህአዴግ አምባገነንም ሽብርተኛ አምባገነንም ነው። ለሽብርተኛነቱና ለአምባገነንነቱ መግለጫ ማስረጃ ማቅረብ ይቻላል። ይህንን ስርዓት በምርጫ ሂደት ይወርዳል። ይሄ ስልጣን ላይ እስካለ ድረስ በምርጫ ሂደት ይወርዳል ማለት ዘበት ነው። ያንን ምርጫ ብሎ ለተለያዩ ምክንያቶች የሚያመጣው ፌዝ ግን ተጠቅመን ህዝባችንን ሞቢላይዝ ለማድረግ ለማደራጀት ለማንቀሳቀስ አልገዛም እንዲል ለማድረግ ግን ልንጠቀምበት እንችላለን ባይ ነኝ። አመሰግናለሁ ዶክተር አረጋዊ በትክክል እየተመለከትን ያለውን ነገር ነው ያብራሩልን። በእርግጥም ኢህአዴግ በምርጫ ስልጣኑን ለማስረከብ ፈቃደኛ የሚሆን ፓርቲ አይደለም። እንደምናየው ከተግባሩ ከዓላማው ከቅዱ አኳያ ስናይ ሰሞኑን በአገር ቤት የሚደረጉ ነገሮችን ተመልክተናል። በአዲግራት አረና ትግራይ ስብሰባ ለማድረግ ሌላው ቀርቶ ሲሞክር የደረሰበትን ሰምተናል። ሰማያዊ ፓርቲዎች ሰሞኑን በጎንደር ሰላማዊ ሰልፍ ለማድረግ ሲሞክሩ የደረሰባቸውን ተመልክተናል። እንግዲህ ከዚህ አይነት ስርዓት ጋር በምርጫ ይለቃል የሚለው ነገር ግን ቅድም እርስዎ እንዳሉት ለመጠቀም ይሄን ነገር ለመጠቀም እንደጀመሩት ሰውን ሞቢላይዝ ለማድረግ እንደገና ደግሞ እነሱም ህጋዊና ሰላማዊ ታጋዮች ነን እስካሉ ድረስ ለፕሪንሲፕሉ ሲሉ ራሱ ከሚል አኳያ ነው እኛም ያልነው ቢሳተፉ ችግር የለው ሊጠቀሙበትም ይችላሉ ያሉት ትልቅ አባባል ነው። ይህም አስመልክቶ ተቃዋሚ ፓርቲዎች በአገር ቤት ያሉት በአመዛኙ እንዴት ነው እንግዲህ ኢህአዴግ እንደዚህ ነው እንደዚህ አይነት የምርጫ አጋጣሚዎች ሲመጡ የአብዛኞቹ የሁሉም አይደለም የምለው አብዛኞቹ የተከተሏቸው ያሉት ስልቶች እንግዲህ በሰላማዊ ትግል ለውጥ የሚመጣ ከሆነ በመግለጫ የተወሰኑ ናቸው። አብዛኞቹ ፓርቲዎች ደግሞ አንዳንድ ፓርቲዎች ቁመና አንጠብቅም እንደ ችሎታ መብታችንን ብለው የተለያየ ጥረትም እያደረጉ ነው የሚገኙት። ለምሳሌ አሁን ቅድም እንደጠቀስኳቸው ማለት ነው ሲከለከሉ እናደርጋለን እያሉ ደግሞ የሚሄዱ ፓርቲዎች አሉና እንግዲህ ለውጥ ማምጣት ከተፈለገ በተግባራዊ ነገር እነሱ ህገወጥ አይሆኑ እንጂ በሰላማዊና ህጋዊ ማዕቀፍ ውስጥ ያሉት ነገሮች ሁሉ ማድረግ ያለባቸው ይመስለኛልና ከዚህ አኳያ በተለይ የነባር ፓርቲዎች ሁኔታ ገምግመውታል። በአገር ቤት የሚንቀሳቀሱ ፓርቲዎች ሁኔታ እንደው ገምግመውት ከሆነ ትዝብቶ ምን ይመስላል? አሁን እየተከተሉት ያሉት እንቅስቃሴ አዎ እንግዲህ አገር ቤት ያሉ ድርጅቶች ሁለት አይነት ናቸው። አንደኛ ህጋዊ ድርጅቶች ተብለው በኢህአዴግ የእንትን ፈቃድ የተሰጣቸው አሉ። ፈቃድ ያልተሰጣቸው ድርጅቶች ደግሞ አሉ። ህጋዊ ያልተባሉም ህጋዊ አይደላችሁም ተብለው የተፈረጁ ናቸው። ያ ህጋዊም ተባሉም አልተባሉ ኢህአዴግን የሚቃወሙ እስከሆኑ ድረስ እንደ ጠላቶች ናቸው የሚታዩት። በእርግጥ አንዳንዶቹ ለዘብተኛ ናቸው። ከኢህአዴግ ጋር ተመሳስለው ሊኖሩ የሚፈልጉ ድርጅቶችም አሉ። ምናልባትም ውስጡን በኢህአዴግ የሚደገፉ ሊኖሩ ይችላሉ። ይሄ በሶስተኛ ረድፍ የሚታይ ሊሆን ነው። የሆነ ሆኖ ግን አጠቃለን ስናየው አገር ቤት እስካሉ ድረስ መሰረታቸው የድርጅታቸው መሰረት አገር ቤት እስከሆነ ድረስ ኑሯቸው፣ ፖለቲካዊ ህይወታቸው፣ ኢኮኖሚያዊ ህይወታቸው፣ ማህበራዊ ህይወታቸው እዛ እስካደረጉ ድረስ እዛ ሆነን በሰላም እንታገላለን እስካሉ ድረስ መብታቸው ነው። መታገልም ይችላሉ። ግን
ቅድም የጠቀስነው እውነታ ሪያሊቲስ መቀበል ግን ይኖርባቸዋል። ምንድነው ኢህአደግ አምባገነንና ሽብርተኛ ነው። ፍትሃዊና ዲሞክራሲያዊ የሆነ ምርጫ ፈቅዶ ስልጣኑን በሰላም ያስረክባል ብሎ ማሰብ የዋህነት እንደሆነ አውቀው ከዚህ በመለስ ሊያደርጉት የሚችሉ ነገር ሁሉ ካደረጉ ጥሩ ነው። ምናልባትም ይህንን እውነታ ተገንዝበው ሪያላይዝ አድርገው ከታገሉ ኢህአደግንም ለማንገዳገድ ብሎም ለመጣል የሚቻልበት ሁኔታ ሊፈጥሩ ይችላሉ። ምንድነው ችግሩ የሚመጣው ኢህአደግ ምርጫ ፈቅዶልናልና በምርጫ ልንለውጠው እንችላለን ብለው የሚከራከሩ ከሆነ ሞኝነት ነው፣ የዋህነት ነው፣ ሊሆን አይችልም። ብቻ ሳይሆን ትክክለኛው የትግል ዘዴውንም ያዳክሙታል፣ ያኮላሹታል። ስለዚህ ከዚህ ወጣ ብለው አይ ስርዓቱ ይሄ ነው፣ ሽብርተኛ ማምባገነን ነው፣ ይሄን ሁኔታ አይፈቅድም፣ ስለዚህ እሱ የከፈተው የምርጫ በር ተጠቅመን ለዚህ እናውለው ብለው የሚጓዙ ከሆነ ግን ሁለት ታጋዮች ሁኔታውን በደንብ የተገነዘቡ ሊሆኑ ይችላሉ። ስለዚህ ግማሹ በዚህ አመለካከት የሚጓዝ እንደሆነ ይገባኛል፣ ግማሹ ግን ያልገባውም ሊኖር ይችላል ብዬ ነው የምገመገው። አመሰግናለሁ ዶክተር አረጋይ። እንግዲህ እስኪ ወደ መጨረሻው ጥያቄ እየቀረብኩ ነው። ባለፉት አመታት በታየው ሁኔታ ላይ በተለይ የትግራይ ተወላጆችን አስመልክቶ የሚሰነዘር አስተያየት አለ ከአመዛኙ ላይ። በተለይ ኤሊቱን አስመልክቶ አብዛኛው የትግራይ ህዝብ እጣ ፈንታው ከኢትዮጵያ ህዝብ ጋር አንድ ነው፣ እሱ ምንም ጥያቄ የለውም። ነገር ግን ተጠቃሚውና ኤሊቱ ከላይ ያለው ደፍሮ መቃወም አልቻለም የሚል ወቀሳ ይሰነዘራል። መሰለፍ አልቻለም ከሌሎቹ ጋር ዝምታን መርጧል የሚል ወቀሳ ይሰነዘርበታል። ኤሊቱ ላይ ይቀበሉታል ነው በመጀመሪያ ወይስ ይሄን ነገር እንዴት ያዩታል ነው ጥያቄ? አዎ ጥሩ ጥያቄ ነው። ተደጋግሞም የሚነሳ ጥያቄ ነው። ብዙ ሰዎችን ይከራከሩበታል። በእውነቱ የትግራይ ኢሊት ከሩቁ ካየነው የኢህአደግ ደጋፊ ሊመስል ይችላል። ግን ኢሊቱን በተለያየ መልክ ዘግበን ብናየው ጥሩ ይመስለኛል። ከኢህአደግ አገዛዝ ተጠቃሚ የሆነ ኢሊት አለ። ተጠቃሚ ከሆነ ኢሊቱ በእርግጥ ኢህአደግን ይደግፋል፣ ኢህአደግ ይኑር ባይ ሊሆን ነው ማለት ነው። ለምሳሌ ታስታውሳላችሁ መለስ ሲሞት ብዙ ኢሊቶች ሲያለቅሱ በቴሌቪዥን አይተናቸዋል። ያለቀሱበት ምክንያት መለስ ሞተ ብለው አይመስለኝም፣ ጥቅማችን ሞተ ብለው ነው ሲያለቅሱ የነበሩት። ከመለስ ጋር የመጣ ጥቅም ከዛ ጋር ሊቀበር ነው ብለው ነበር የሚያለቅሱት። እነዚህ ኢሊቶች ተጠቃሚዎች እስከሆኑ ድረስ በእርግጥ ያንን ስርዓት ደጋፊዎች ይሆናሉ። ግን አመዛኙ የትግራይ ኢሊት ተጠቃሚ አይደለም። ተጠቃሚ ስላልሆነ ደግሞ ኢህአደግን ይቃወማል። የሚቃወምበት ዘዴ ግን እስካሁን ድረስ ግልጽ አልወጣም። ግልጽ ሆኖ እንደተባለው ግልጽ ሆኖ የሚንቀሳቀሰው የተወሰነ ነው። አስታውሳላችሁ የኢህአደግ መከፋፈል ሲመጣ ብዙ የትግራይ ኢሊት ተከፍለው የወጡትን መርዳት ጀምሮ ነበረ። አሁንም የሚረዳቸው አሉ። ለምሳሌ እና አረና በአረና የተደራጁት ኃይሎች በብዙ ኢሊት ነው የሚደገፉት። ሌላው ደግሞ አምኖ የሚታገል ደግሞ አለ። እንደኛ አይነቱ ከኢህአደግ ጋር ምንም አይነት
ኮምፕሮማይዝ ወይም መሞዳመድ ምንም አያስፈልግም ብሎ ያመነ ደግሞ ከኛ ጋር ሆኖ የሚታገል እንዴትም አለ። ይሄን ሁሉ ሪያላይዝ ማድረግ አስፈላጊ ይመስለኛል። እኛ 20 ዓመት ሙሉ ታግለናል። አሁንም እየታገልን ነው። በህብረቶቹ ግንባር ቀደም ሆነንም እንሳተፋለን። ይሄንን እውነታ ለመቀበል የማይፈልጉ ሰዎች አሉ እና ችግር ያለባቸው ነው። ምናልባት ሁሉም ነገር ዘረኝነትን እየተቃወሙ ራሳቸው ግን በዘረኛ መነጽር ችግሩን ስለሚያዩት ከዛ ሊወጡ አልቻሉም። ስለዚህ የኤሊቱን ጉዳይ እንደዚህ ከፋፍሎ ማየት አስፈላጊ ይመስለኛል። እንደዚህ ካልኩ በኋላ ግን በተጨባጭ ስናየው ትግራይ ውስጥ ያለው ሁኔታ በተጨባጭ ስናየው አሁን ሰሞኑን ቅድም ያነሳው በአዲግራት አካባቢ የተፈጠረው በአረና የምርጫ ተሳታፊዎች በእነ አቶ አስገደ ገብረስላሴ በእነ አቶ አብርሃም ደስታ በእነ መምህር ፍጹም በእነ አቶ አንዱ ገብረስላሴ እና በሌሎችም ብዙ በነገዛይ ንጉሴ የተፈጸመው ድብደባ ብቻ አይደለም፣ በድንጋይ ብቻ አይደለም የተደበደቡት። በአፈር አይናቸው እስኪጠፋ ድረስም አፈር ተረጭቶባቸዋል። ማደሪያ እንዳያገኙ ሌሊቱን በረሃ ላይ ሜዳ ላይ እንዲያድሩ ተደርጓል። የሞራል ግፊትን ተደርጎባቸዋል። ይሄ የሚፈጸመው ያለ አፉ የከፈተ እቃወማለሁ ያለ ማንም የትግራይ ሰው ይህን ፍዳ እንደሚያገኝ ነው የሚነግረን ያለ። ይህን ፍዳ ፈጻሚዎች ደግሞ አሁን የአዲግራቱ ብናይ ደጋቢዎቹ ከውጭ የመጡ እንደ ቪጂላንቴ አይነት ወይም በላቲን አሜሪካ እንደምናየው ቪጂላንቴ በአፓርታይድ ጊዜ በደቡብ አፍሪካ የነበሩ ቪጂላንቴ ህግ የማይገዛቸው ወንበዴዎች ማለት ነው። እነዚህ ጋንግስተሮች ወረበሎች ማለት ነው። በእነዚህ አድርገው ነው ሲያስደበድቧቸው የነበሩ። እነዚህ ደግሞ የሚመሯቸው የሚያስተባብሯቸው ጎናቸው ቆሞ መምሪያ የሚሰጧቸው የድርጅቱ ባለስልጣኖች ናቸው። ለምሳሌ አዲግራት በተጨባጭ ያየነው የዞኑ አስተዳዳሪ አቶ ማሞ እዛ ነበር ያስተባብራል። የፖሊስ አዛዡ ገብረህይወት ሐጎስ አስተባባሪ ነበረ። የፕሮፓጋንዳ ኃላፊው የህወሓት ደበሳይ ተፈሪ እዛ ነበረ። አልማዝ ነጋ የምትባለው የግንኙነት የህወሓት የግንኙነት ኃላፊ እዛ ታስተባብር ነበረች። አፈር ያቀብሉ ነበር፣ ድንጋይ ያቀብሉ ነበር። አይዟችሁ ግፉ እያሉ ማነው ቪጂላንቶችን ወሮወሎችን ሲያስተባብሩ ነበሩ። እንግዲህ እነዚህ አስተዳዳሪዎች ፖሊሶች የማይጠብቅ ህግ የማያከብርበት አገር ካለ በአመዛኙ በሌላ አካባቢ እንደዚህ አይነት ውርጅብኝ አናይም። ኦፍ ኮርስ በሌላ አካባቢ ግድያ አለ። አሁን በሰማያዊ ፓርቲ የደረሰው ጎንደር ላይ አይተነዋል፣ እንሰማለን። ግፍ ይፈጸማል። ግን በትግራይ አካባቢ ግን ራሳቸው ነው ቪጂላንቴ የሚባል ዝም ብሎ ወረበላ ከየትም አምጥተው ከዛ አካባቢ አይደለም ከሌላ ቀጥረው ቅጥረኛ መርሰነሪ አይነት ነው አምጥተው የሚያስደበድቡት ያለ ህዝብ ነው። ስለዚህ የጨነቀው የጠበበው ህዝብ ነው፣ መናገር የማይችል ህዝብ ነው ያለው። ይህን ሁኔታ መቀበልም አስፈላጊ ይመስለኛል። ስለዚህ እነዚህ ሁኔታዎች ስናይ የትግራይ ኤሊት እንዳነሳው ትግራይ ውስጥ ገብቶ ለመንቀሳቀስ
እንግዲህ ያለው አማራጭ ምናልባት ትጥቅ ትግልን ማካሄድ ካልሆነ በስተቀር ሌላ ሰላም ብሎም ሌላ አካባቢ እንደሚደረገው የሰላማዊ ትግል እናካሄዳለን ብሎ ሌሎች ድርጅቶች በሌላ አካባቢ እንደሚንቀሳቀሱት በዛ ደረጃ የሚንቀሳቀስ አይችልም። ለዚህም ነው እነደምት ዲሞክራሲያዊ እንቅስቃሴ ህዝብ ትግራይ ወደ ኤርትራ እየተሻገሩ እዛ በሺዎች የሚቆጠሩ የትግራይ ታጋዮች መሰባሰብ የቀጠሉበት ምክንያት ለዚህም ነው። ስለዚህ ይሄ ችግር ስላለ ይሄ ችግር ሌላው ወገን እንዲገባውና ለችግሩ መፍትሄ ፈላጊዎች በሆነው ሰዎች ላይ ትብብርን ቢያሳይ የጋራ መፍትሄ የሚመጣ ይመስለኛል። ትግሉንም የሚያዳብር ይመስለኛል እላለሁ። አመሰግናለሁ ዶክተር አረጋይ። አሁን ያነሳት ላይ አንድ ተጨማሪ ጥያቄ አለችኝ። ምንድነው ጥያቄ? በእርግጥ በአሁኑ ጊዜ ከመቼውም ጊዜ በተለየ መልኩ የዛሬ 5 ዓመትም 4 ዓመትም አይተናል በአረጋዊ ገብረ ዮሐንስ የተደረገው እንቅስቃሴዎች በተለየ መልኩ ድሮ የማይታሰቡ ነገሮች አሁን ሙሉ በሙሉ ህወሓት የህዝብ ድጋፍ ያለኝ የኔ ብቻ አገር ነው በሚለው በትግራይ ክልል ውስጥ ጭምር እንቅስቃሴዎች ተጀምረዋል። ይሄ በጣም ለዲሞክራሲ ወይም ለነጻነት ፈላጊዎችም ተስፋ ሰጭ ነው፣ ለህወሓት ድንጋጤ ነው፣ ምንም ጥያቄ የለውም። ይሄ በትግራይ ውስጥ እየተቀጣጠለ ነው፣ በወጣቶችም በታጋዮችም እየሄደ ነው። ቅድም እርሶ የተናገሯቸው አሉ ባረናም ውስጥ እነዚህ ልሂቃኖቹ ከሚያደርጓቸው ነገር ግን አንድ ሁላችንም እንገነዘበው ነገር አሉ እነ ዶክተር ኃይሉ አርአያ የታወቁ እነ አቶ ገብረመድህን አርአያ ብዙ ሰዎች መጥቀስ ይችላሉ በህብረ ብሔራዊ ፓርቲዎች የሚታገሉ ግን በአመዛኙ ከሌሎች ጋር ተገናኝቶ ለዚህ እንግዲህ ብዙ ምክንያቶች አሉ። በህብረ ብሔራዊ ከሚታገሉ ሌሎች ፓርቲዎች ጋር ከሌሎች ጋር ተገናኝቶ ትግሉንም እንቅስቃሴውንም አብሮ መታገሉንም ያለው መተማመን ላይ ትንሽ እንትን ብሏል። ባለፉት አመታት እንደምንመለከተው ይህ ነገር አለ። ቀደም እርሶም እንደገለጹት ለህወሓት በተከፈለ ጊዜ ህወሓት ለሁለት ሲከፈል ልሂቃኑ አብዛኛው በዛኛው በኩል የተደረገው ነበር ሲደግፉ የነበረው። ነገር ግን ሌሎች ታጋዮች አሉ ከነሱ በፊት የነበሩ በተቃዋሚ ፓርቲ የሚታገሉ ማለት ነው። መሰረታቸው ትግራይ ያልሆነ ሊሆኑ ይችላሉ። በዛ ደረጃ እርግጥ ህወሓት ያስቀመጠው የመጠራጠርና ያለመተማመን ፖሊሲ እንዳለ ሆኖ እንደዚህ አይነት ያለመተማመን ነገር አለ ከሌሎች ጋር ከዛ ውጭ ካሉ ሌሎች ኃይሎች ጋር አብሮ የመታገል በብዛት ያልተለመደው ማለት ነው። ያ እንዲሆን በተለይ እናንተ በህብረ ብሔራዊ በኢትዮጵያ ፓርቲዎች የምትሳተፉ ወይም ቀደምት እና አንጋፋ የነበራችሁ በትግሉም ውስጥ ይህ ነገር እንዲሆን ህወሓት ያስቀመጠው ያለመተማመን አብሮ ያለመሰለፍ ነገር እንደው እንዲጠፋና በአንድ እንዲቆሙ ህዝቦች በማድረግ በኩል ሁሉ ሀገራዊ ፓርቲዎች ከሌሎች ጋር ሁሉ አብሮ ተቃቅፎ በመታገሉ በኩል ጥረት እንዲደረግና ይሄ ያለመተማመን እንዲሰበር በማድረግ በኩል እንደው ምን ያህል ጥረት አድርጋችኋል ማለት ነው? በእውነቱ ጊዜ ብናገኝ ኖሮ ሰፋ ባለመልኩ ይሄንን ጥያቄ ብንዳስሰው ደስ ይለኝ ነበር። ግን ከጊዜ አንፃር አጠር አድርጌ ልመልሰው። እኛ እንደ ታንድ መጠን ስንመሰረት የትግራይ ዲሞክራሲያዊ ትብብር ብለን ስንመሰረት ትብብርን ለመፍጠር በኢትዮጵያ ደረጃ ትብብርን ለመፍጠር ነበር የትግራይ ዲሞክራሲያዊ ትብብር ብለን የተመሰረተው። ያኔ ተፈጥሮ የነበረው የዘር ልዩነት ለመስበርና የትግራይ ህዝብ ከሌላው ኢትዮጵያዊ ወገኑ ጋር ወግኖ እንዲታገል ኢህአዴግ ህወሓት የሚከተለው የነበረ ከፋፋይ እንትን ለመስበር የትግራይ ህዝብን ለማሰባሰብ ከዛ ለማውጣት ተቃራኒ ሐሳብ ይዘን ለመጓዝ ነበር ያሰብነው እና በዚህ መልክ ብዙ ትግል አካሂደናል። አሁንም እየታገልን ነው። በመሃሉም በ2001 በአውሮፓ አቆጣጠር የውህደት ጥሪ በጉባኤ ወስነን በጋራ አንድ ሀገራዊ ህብረ ብሔራዊ ድርጅት ለመፍጠር አዋጅ አውጀናል እንደተዘጋጀንና አብረን እንፍጠር አብረን እንነሳ ብለን ተንቀሳቅሰናል።
የብዙ ድርጅቶችን አሉ የሚባሉት ድርጅቶች አብረን ህብረ ብሔራዊ ድርጅት እንፍጠር ብለን አግኝተናቸዋል። ያኔ አሉ የሚባሉ ሜንሽን ሁሉም ድርጅቶች አብረን ህብረ ብሔራዊ ድርጅት እንፍጠር ብለን አግኝተናቸዋል። ያላገኘነው ድርጅት አልነበረም። ግን አብዛኛዎቹ የድርጅት ጉዳይ አለን፣ የድርጅት የአባሎች ችግር አለን፣ አሁን ባለንበት ስም መቀጠል የምንፈልገው ምናምን የሚል ሰንካላ ምክንያቶች በማቅረብ ጥሪያችንን አልተቀበሉትም። አሁንም አልተቀበሉትም ብለን ዝም አላልንም። ከውህደት መለሽ የሆነ የህብረትና የጥምረት እቅዶች ላይ ተሳትፈናል። ህብረትም ምንም ጊዜም ቢሆን ሳያቋርጥ ተሳትፈናል። ከዛም በላይ ጥምረትም ማለት ከህብረት ላቅ ያለ ትስስር ያለበት ድርጅት እንዲፈጠርም ታግለናል። አሁንም እየታገልን ነው። ስለዚህ አሁን በሸንጎው ስርም ይሄ ሪያላይዜሽን ያለ ይመስለኛል አለ። በዚህ ሪያላይዜሽን ብዙ ውይይቶች ይካሄዳሉ። ወደፊት እንግዲህ ወንድ ጥሩ ነገሩ እንደዚህ ክርክር መግባቱ በግለሰቦችም ይሁን በድርጅቶች ፖለቲካዊ መተማመን እየፈጠረ መጥቷል። አሁን አረጋዊ ምን እንደሚፈልግ ምን እንደሚል ገና ከመጀመሪያ የሚገባቸው ሰዎች አሉ። ግን በህብረት ወይም በጥምረት ደረጃ እንጂ በውህደት ደረጃ አልነበርንም። ስለዚህ ውህደት ለማድረግና አንድ ኃይል ለመሆን ይፋት ባጭሩ ኢትዮጵያ የምትፈልገው አንድ ወይም ሁለት ወይም ቢበዛ ሶስት ሀገራዊ ድርጅቶች ናቸው። አንድ ግራ ቀመስ፣ አንድ ቀኝ ቀመስ፣ አንድ ማህል የሚሆኑ ሀገራዊ ድርጅቶች ናቸው። ከዚህ በላይ ኢትዮጵያ አያስፈልጋትም፣ የሚያስፈልጋት አይመስለኝም። ስለዚህ በእነዚህ 97 ድርጅቶች ፈጥሮ ዝም ብለን አዙሪት ከመሄድ ይልቅ ለአምባገነንና ለሽብርተኛ ገዢዎች የተመቻቸን ኢላማ ከመሆን ይልቅ እነዚህ 3 ድርጅቶች የሚደረጁበት ኮንፈረንስ ፈጥረን በዛ ተጠቃልለን መጓዝ እንችላለን። ከዛ በላይ መሄድ ይቻላል። አይ ቲንክ ሸንጎው ይህንን አቅጣጫ ይዞ እየሄደ ነው። ብዙ ካለፈው ተሞክሯችን ካለፈው ውጣውረድ ብዙ ያወቅንና ብዙ የተማርነን ተምረናል። ስለዚህ ይህንን ወደፊት ያራምደናል ብዬ ተስፋ አደርጋለሁ። ብዙ ሁኔታ እየተለወጡ ናቸው። ይህ ስል ግን አሁንም ጽንፈኞች አይኖሩም ማለት አይደለም። የቀኝም የግራም ጽንፈኞች ይኖራሉ። የብሔርተኝነትም የአንድነትም ጽንፈኞች ይኖራሉ። እነዚህ ጽንፈኞች መሀል ይዞ የሚሄደውን ሀገራዊ ኃይል በየአቅጣጫው ይመቱታል። ጽንፈኛ ነው። ልክ ሩቅ ምስራቅ ይሁን መካከለኛ ምስራቅ እንደምናየው ጽንፈኛ ማለት ነው። የሃይማኖት ጽንፈኛ ማለት የፖለቲካ ጽንፈኛ ማለት። ከነዚህ ጽንፈኞች ግን ነፃ የምንወጣው የሰከነ ውይይት ልናደርግ የምንችል ኃይሎች እንደ ሸንጎ የመሳሰሉ መድረኩን ሲይዙትና እናንተ ሚዲያዎችን ይህንን በማስተጋባት ስትሳተፉ አይ ቲንክ መድረኩን የሰከነ ውይይት የሚያካሂድ የፖለቲካ አካል መድረክ ይሆናል። የጽንፈኞች መድረክ አይሆንም። በዚህ መልክ እየተጓዝ ይህንንም ግምት ውስጥ እያስገባን ወደፊት ከተራመድ አይ ቲንክ በአጭር ጊዜ ውስጥ ለውጥ ለማምጣት የምንችል ይመስለኛል። ዶክተር አረጋዊ በርሄ የኢትዮጵያ ሕዝብ የጋራ ትግል ሸንጎ አባል ለቃለ ምልልስ ላቀረብኩት ጥያቄ የተብራራ ምላሽ ስለሰጡኝ በኢትዮጵያ ሳተላይት ራዲዮና ቴሌቪዥን ተመልካቾችና አድማጮች ስም ከልብ አመሰግናለሁ።
እኔም የምታደርጉት ትግል ያደነቅኩ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ተመልካቾቻችንና አድማጮቻችን የዛሬው የንጉያይ ፕሮግራማችን ይሄን ነበር የሚመስለው። ሳምንት ከተለየ እንግዳ ጋር እስከምንገናኝ ድረስ መልካም ሳምንት።